እግዚአብሔር ወይ ማረን አማኑኤል ወይ ማረን ተበረብሽ ብሎ እስካሁን አፍኖት ነበር። አሁን አጠራቅሞ አስነጠስ ይኸውልሽ እና እንትን በቃ ያው ፈለገ ፍሬዘር የሚለውን እንደውም እኔ ኢሞሽናል ስለምሆን እነ ፍሬዘር እነ ተስፍሽ አምኗል እኮ ራሱ 50 ሺህ ብር አባ ማናቸው የሰጡኝ አካውንት ላይ አለ። እሱን አምጣ ስንለው ነገ ዛሬ እሺ 500 ሺውን ተውና 50 ሺህ ብር አካውንትህ ላይ ያለውን አክሱም ጽዮን ሄጄ ለሃል እንትን ሄጄ ያልሄደበትን ቤተክርስቲያን ሰሙ ቤተክርስቲያን ሄዶ ያውቃል። ፍሬዘር ተባለ እንዴት አመሻችሁ? ያው ፈለገ እንዴት ነህ? ሰላም ነው አለው ለፍሬዘር እንዴት ነህ? ያ እግዚአብሔር ይስጥ። ያው በስልክ ያወራናትን ቃል በቃል ነው የተናገራት መሲና ያለውን ነገር ኃላፊነት መውሰድ ያለበትን ነገር ወስዷል ፈለገ ማለት ነው። ግን ልጁ አሁን ሰሙ ወይም አሸብር ያሉትን ነገሮች በሰላማዊ መልኩ ወይም ደግሞ እንደዚህ የቤተክርስቲያን አስተምሮትን ተከትሎ ሰው ተነጋግሮ መፍታት የሚችል ሰው ነው ብዬ አላምንም እንደኔ አሁን ላይ። ምክንያቱም ቀሲስ ቴድሮስ ከእንግሊዝ ሀገር ነው ገንዘቡን ያስገቡት። አይ ቲንክ እንግሊዝ ወር አሜሪካ ነው ያሉት። እሳቸው ደረሰኙን እንዲፈልጉ መጨረሻ ላይ ያለን አማራጭ አምኗል። ላይቭ ስትሪም ላይ 52000 የኢትዮጵያ ብር ቡና ባንክ አካውንቱ ላይ መቀሌ የተከፈተ እንዳስገቡለት እሱን ቡና ባንክ አካውንት ስላልነበረ በሱ ስም ተከፍቶ ገንዘቡ እንደተቀመጠ አምኗል። ከዛ ያንን ገንዘብ ለምን አትመልስም ብለን በምንጠይቀው ሰዓት ወደ ሰከንድ ራውንድ ስለምንሄድ ለሰከንድ ራውንድ ብዬ ነው ያስቀመጥኩት የሚል መልስ ይሰጣል። የመጀመሪያውን ሂሳብ ሳታወራርዱ ወደ ሰከንድ ራውንድ መግባት የለባችሁም፣ በህዝብ ስም መነገድ አትችሉም። ምክንያቱም መጀመሪያ ያው የተሰበሰባችሁትን ገንዘብ የታለ ህዝቡ ጋር የደረሰው። ኦኬ አዲስ አበባ ያሉት ልጆች እኛ የባንክ ስቴትመንቱን እናወጣለን አሉ። የባንክ ስቴትመንት አወጡ። እኛ ይሄን አርገናል። ልጆቹ ደግሞ ይሄን አርጉ ሲለን አድርገናል። 10 ሺህ ብር ለትራንስፖርት ላኩልኝ ሲል ልከናል። ከሐዋሳ አዲስ አበባ በሰዓቱ በአምናው የትራንስፖርት ሂሳብ 650 ብር ነው። ከሐዋሳ አዲስ አበባ በፕሌን ብትመጣ በሰዓቱ 1800 ብር ነው። 10 ሺህ ብር ለትራንስፖርት ብሎ አስልኳቸዋል። ያንን ገንዘብ አላወራረደው። ይሄ ሁሉ የተደረገው ግን ለትግራይ ህዝብ ብሎ በሰበሰበው ገንዘብ ነው። ያንስ ህዝቡ ግን አንድ ዳቦም ይሁን አንድም ወተት ገዝተህ ብትሰጠው የሚጠቀምበት ሰዓት ነው። ከአንድ ህፃን ላይ ዳቦ ንጥቆ የበላ የቤተክርስቲያን አስተማሪ ለኔ ሊኖረኝ አይገባም። አንተ አሁን የቤተክርስቲያን አስተማሪ ነው ምናምን ብለኸኝ ያን ነገር አምነናል። ኦኬ ኃጢአቱን እንቀበለት። ግን እስካሁን ደግሞ ያንን ገንዘብ ይዞ የተራበው ይራብ ብሎ የተቀመጠ ሰው ነው አሸብር እንደኔ። ተግባባን አይደል? ግን ያንን ገንዘብ አሁንም ተነጋግረንም ይሁን በፈለገውን ሰዓት ይመልሰው። ግን አሁን ይሄንን ነገር እሱ ግን እንዳላደረገ ወይም ደግሞ ምንም ነገር እንዳልተፈጠረበት አርጎ ነው እያመነ ያለው። ግን አሁንም ቢሆን ቀሲስ ቴድሮስን ባለፈውም አለች ገሊላ እስከ 3 ወር 4 ወር በፊት ሲያስለቅሳት የነበረች ልጅ አለች። እስከ ቅርብ ጊዜ ማለት ነው። እሷን ያወራታል። ስልካቸውን ማግኘት ይችላል። በሷ በኩል ደረሰኙን እንዲያመጡ እየፈለግን ያለ ነው። እሳቸው ብዙ ትራንዛክሽኖች ስላሉ ደረሰኙን ማግኘት አልችልም። ግን ደግሞ በጣም ቀላል ነገር ነው። የባንክ ስቴትመንት ከወጣ ወደ እሱ አካውንት ገንዘቡ ገቢ መደረጉ ያስታውቃል። ይሄን ነገር ፈርዘር ከምንሄድ ያመነውን ገንዘብ ኦኬ ይመልስ ለህዝቡ፣ ያላመነውን ይቶ እኛውን የበላህበት አልጋያስክበት ምናምን አይደለም ያለው። በቃ ታንጀብል በጊፍት ይሄን ያህል 200 ምናምን ዶላር አለ ብሎ ያመነው። ከዛ በኋላ ደግሞ እኔ በህይወቴ ለእርዳታ ማለት ነው ከእርዳታ ገንዘብ ላይ ለማስተባበሪያ ተብሎ የተነሳበት የእርዳታ ስራ ቢኖር አሸብር የሰራው የእርዳታ ስራ ነው። ለአልጋ መያዣ ከእርዳታ ላይ፣ ለምሳ ከእርዳታ ላይ የወጣበት የመጀመሪያው እርዳታ ነው የሚሆነው። አይኖ ለእርዳታ ብለህ እኮ ከጎን በኩል ከስፖንሰሮች ለትራንስፖርቴሽን ይሄን ደግፉኝ ምናምን ልትል ትችላለህ። ግን ለእርዳታ ከሰበሰብከው ላይ ለትራንስፖርት ከዛ አውጥተህ አልጋ ከዛ ይዘህ ከዛ በልተህ ከዛ ጠጥተህ መጨረሻ ላይ ደግሞ ለኪሴ መንቀሳቀሻ ብለህ የምትይዘው ገንዘብ ሊኖር አይገባም። ሲቀጥል የካሜራ ገንዘብ ብሎ የተቀበላቸውን 10 ሺህ ብር ከትግራይ እሱ ከአዲግራት ሲነሳ መቀሌ ከፍላለሁ ብሎ የተቀበላቸው 10 ሺህ ብር ነበር። ያንን 10 ሺህ ብር ረስቼ ሄድኩኝ ስለዛ እናንተ ከፈሉት ብሎ እሱም ገንዘብ አለ። እነዚህን ገንዘቦች ደምረን 110 ሺህ ብር እሱ እጅ ላይ እንዳለ ሌላውን ገንዘብ ትቶት ማለት ነው። ይሄንን ገንዘብ ይመልስ የህዝብ ገንዘብ ስለሆነ ከዛ በኋላ ያለውን
እያስተማረም ይቀጥል አሁን ከፈለገ አሁን የቀረው 110 ሺህ ብር ነው ፍሬዛ 110 ሺህ ብር እኔና እሱ ተማምነን አዎ ያለው ነው እኮ። ስለዚህ አሁን 110 ሺህ ብር መመለስ አለበት። 110 ሺህ ብር መመለስ አለበት። እኔ አሁን የቤተክርስቲያን ይሄ አስተምህሮ ከመምህራን ጋር መሰዳደቡ ምናምን በደንብ ማቀው ስለሆነ ላስት ታይም ከነ ክርስቶፎሮስ ጋርም ከነ መዝሙር ያሬድ ጋርም ከነ እዩ ጋርም ቁጭ ብለን አባቶችን የተሳደበ አስበው እንግዲህ አባቶችን የተሳደበ ሰው ለኔ ያስተማረ አላስተማረ ትርጉም የለውም። ገብቷል አይደለ? ከወንድሞቹ ጋር ምናምን ኦኬ ችግር የለውም ትከሻ ይለካካ። አባቶቹን የሰደበ ሰው መምህር ክርስቶፎሮስ ነበሩ፣ እዩ ነበረ፣ መዝሙር ያሬድ ነበረ። ይሄንን ያለ ሰው ስለሆነ ከናንተ ጋር ለሚያደርገው ነገር ችግር የለብኝም። እኔ እኩል እናንተ አትመልሱለትም እዛው የተቻቻለ ሄድ ራሱ። ግን አባቶችን የተሳደበ ሰው ስለሆነ በዚህ ጉዳይ ነው አስተያየት አልሰጥም። ግን የህዝቡን ገንዘብ ይመልስ። መሲ እኔ በፍሬዘሪ በቃ ማለት በእንደዚህ አይነት ጉዳይ እኔ በጣም የደከመኝ ሰው ስለሆንኩኝ እኔ ገሌ እንደዚህ ብሎ ነበረ እንደዚህ ያለ ምናምን ማለት አልፈልግም። ነው ፈለገ በነገራችን ላይ እኛ አንተን የጠራነ እዚህ ነው ገብቶኛል እኮ የጠራነ ማለት ሳይሆን አንተ እኔ አሁን ነገ አንተ ምንም አይነት ነገር ሁኚ ብትለኝ ትክክለኛ ቤተክርስቲያን የምትልህን ነገር ተከትለህ የወንድሞችን ኃጢአት የኛን ገበና የምትደብቅ ወንድም እንደሆን ካሳይተናል። ሰሙ ማለት ደግሞ እኔ ወላጅ እናቱ እንኳን እንደኔ አታውቀውም። እኔ እርግጠኛው ነኝ የምነግር እኔ እሱን በቃ ፍትፍት ታርጌ ነው ማቀው። ቁጭ ብሎ ኮ ተርዚን ይቅርታ ፈለገ አፉ ላይ ሙልት ታርጎ ላይቭ ላይ የሚገባ ሰው እኮ ነው። እናንተ ስለማታውቁት ነው። እኔ ትላንትና ከመቼ ለታ ነው ከውጭ ሆኜ እየሰማሁት ነበር። ሚነካችሁ ሰዎች አይን የሆናችሁ ሰዎች ናችሁ። እሱ ደግሞ ራሱን የቻለ ጥፋት ቦታ ላይ ያለ ሰው ስለሆነ ኢዮብንም መንካት አይችልም፣ አንተንም መንካት አይችልም። እንደዚህ ደረጃ የሚሄድ ስለመጣም አይደለም። እኔ ሰሙ ሌባ እንደሆነ አውቃለሁ። አንደኛ ሐዋሳ ላይ የሐዋሳ ወጣቶች እንዲተባበሩን ወደ ህግ እንዲያቀርቡት፣ ሁለተኛ ነገር ደግሞ እዚህ ቲክቶክ ላይ ደግሞ ሰሙ የሚባል ሰው በቤተክርስቲያን ሽፋን ላይ እያጭበረበረ አደገኛውን በዴ መሆኑን ግን ለህዝቡ ፎቶውን አድርጌ ቪዲዮ ሰራለሁ። ምክንያቱም መልስ ብለነው አልመለሰም። እኔ እግዚአብሔርን ፈለገ ህፃኑን እልክልሃለሁ። ህፃን ልጅ እግሩ አለው ውርቻ እንትኑ ክራንቹና 1000 ሰው ባለበት ነው ያለው። ክራንቹና እግሩ እየተመጣጠነ አይደለም። ለክራንች መግዣ 172000 ብር ተጠይቋን ያለ ለኛ ማለት ነው። ከዛ በኋላ ደግሞ እናትየውን ደግሞ ስጠይቃት አረ በድሮን አይደለም ልጁ እንደዚህ ሆኖ ከጦርነቱ በፊት ነው። እሱ ግን በጦርነቱ ብለሽ በይ ብሎኝ ነው ብሎ ነው እንግዲህ ገጠር ድረስ ሄዶ ምንም የማይዋሹ የገጠር እናቶችን እንኳን እንዲዋሹ ሲጋብዝ የነበረ ነው። አንደኛ የሚመለስ ከሆነ ወደ ቀልቡ ይመለስ፣ አይመለከተኝም ምን ይመለስ። የበላትን ግን አስመልሷለሁ፣ የዋጣትን እንዲያወጣት አድርጓለሁ። መሲ እኔ አሁን ላይ የሆነ ለሱ የሆነ እንደዚህ መልካም ነገር ማደረገ እንደዚህ ሆነ ምናምን እንዲባልም አይደለም። አንድ መደግፈው ነገር ማንም ሰው ወንጀል እስከሰራ ድረስ በህግ አግባብ መጠየቅ አለበት። መደግፈው ነገር ነው። በዚህ ጉዳይ በምንም አይነት ሁኔታ በማንኛውም ጉዳይ ላይ ጣልቃ አልገባም። ነገር ግን ፍሬ አንተ ያልከው ስንት ነበረ አሁን ቀርቷል የተባለው ገንዘብ ምን ልታረግ ነው ፈለገ ነው አካውንቱ ላይ ነው እሱ ነው የሚሰጠን። አሁን ፈለገ ግን ስንት ነበረ? መሲ አይደለም ስለሆነ ቆይ አይደለም ቆይ ስንት ነበረ ግን 100 ስንት ነበረ? አጠቃላይ 500,000 ብር ነው ጥሬ የምቀበለው እኔ። እሱንም ከማንም የተዋህዶ ልጅ አይደለም ራሱ አካውንት ላይ ቁጭ ብሎ ገስ ሲገባ ምርቃናውን ለሚያደርግበት ብር ራሱ ነው መክፈል ያለበት። ሊማርም ይገባል። አትከፍሉም እናንተ ፈለገ ወይ ፍሬዝ መሲ ቆይ ምን አለ መሰለ አሁን ነገሮችን ኢትስ ኦኬ የሆነ ኮምፕሮማይዝ ያረክ የምትሄዳቸው ነገሮች ነው ሊኖሩ ይችላሉ። ግን ደግሞ ይሄ ነገር እየቀጠለ በሄደ ቁጥር እኛ ነገሮችን በሰዓቱ መምህር ክርስቶፎሮስም ነበሩ ያለውን ነገር ከመምህር ክርስቶፎሮስ ጋር መጨቃጨቅ የቀረው ነገር አድርገናል። ከዛ በኋላ እኔ ተጸጸትኩበት። እሳቸው የቤተክርስቲያንን ክብር በሚል ብዙ ነገሮችን አልፈው በውስጥ 6 ሽማግሌዎች የነበሩበት ጉዳይ እንዲፈታ ብቻ የትግራዩን ጉዳይ እዚህ ውስጥ አታስገቡት። በቃ መምህር ክርስቶፎሮስን ታዲያ እኔን ለምን ጠራኸኝ? ይሄን ጉዳይ ካላነሳችሁት የእናንተን ስም ማጥሪያ ብቻ ነው ወይ በሚል ተነጋግረን አይደለም ይሄን ጉዳይ እሺ እንፈታዋለን በሚል አለፍ ነው።
ልጅቷን ግን አሁንም ድረስ እስካሁን ድረስ የተፈታው ያ ጉዳይ የተፈታው መምህር ክርስቶፎሮስ ባለትዳሩን መምህር ማለት ነው ውሽማህ ናት ወይ የተባለውን ሰው ድጋሚ ያቺ ልጅ እንኳን ስቲል ነው ያኔ ስላለፍነው ነው አሁን የሚያስለቅሳት በቤተ ክርስቲያን ስር ተሸሽጎ ማለት ነው። እንደ አይነቱ ነገር ከባድ ነው። አይ እኔ መሲህ በቃ ማለት እንዲ ጉዳዩ ከኔ ጋርና ከሌሎች ወንድሞች ጋር እንደያያዝ ነው። እነሱን እንደዚህ ስላልኩኝ እንደዚህ ያረጉኝ በዚህ ወጥቶ በዚህ ገብቶ የሚባለው ነገር እንዳይመጣ ነው። ባጭሩ እኛ ፈለገውልክ አንተን ተገና አድርጎ አይደለም ይሄንን ያደረገው። ይሄ ጉዳይ የትግራይ ጦርነት አልቆ ስምምነት ከተደረገ በኋላ መጥቶ በህዝብ ላይ የነገደው ነው። በነገራችን ላይ ከዛ በኋላ ሁለተኛ ዙር ለወሎ ብሎ ሲመጣ አስቆም ነው። ለወሎ ብሎ መጥቶ ነበር። ምክንያቱም ያኛው ስለጣመው በጣም ስለጣመው ከዛ ሌብነቱ ሲታወቀ አንገቱን ሳንቀው መፈናፈኛ ሳሳጣው የወሎውን ብሎ ማቋቆመ። ከዛ ቤቱ ላይ ደግሞ ጊፍት የሰበሰበው አለ። እያንዳንዷን ነገር ሰሙ መጥፋታ ያዋሳ ልጆች ይተባበሩናል። ሰሙ በምንም በየትኛውም ተአምር አያመልጥም። እሱ እንኳን በሚሄድበት መንገድ ከሆነ የትግራይ ተወላጅ ሆኑ እሱ በዘር እንኳን የሚሄድ ከሆነ የትግራይ ተወላጅ ደግሞ ሆኑ ሐዋሳ ላይ ያሉ ንጹህ ህሊና ያላቸው ብሔር ብሔረሰቦች ሐዋሳ ላይ ያሉ ሰሙ ማን እንደሆነ አቶ አሸብር ማን እንደሆነ የሚያውቁ አሸብር ነው። ደግሞ ስሙ ማሸብር ነው። ቲክታክ ላይ የሚሰራው በመጽሐፍ ቅዱስ ተከልሎ ማሸበር ነው። አታቁትም እናንተ ምናቀውኛ ነን ስለማታቁት ነው። ፈለገ እንደ አንድ የተዋህዶ ልጅ ገበናውን ልትሸፍንለት እኛን እህቶችን ወንድሞችን መተክ ስትቆጣን እሺ ብለናል። እሱ ግን ዛሬ መጥቶ እነዩብን ባሽሙር እናንተን ባሽሙር መዘለፍ አይችልም። ማን ስለሆነ እሱ ይዘልፋል ብሩን ሳይከፍል ይሄ ሁሉ ገበናውን ይዘንለት እንደገና ደግሞ ሰው መዘለፍ የተዋህዶ ልጆች እርስ በርስ ማባላት አጀንዳ ያደረገ አይቻልም። ውሎ ከፕሮቴስታንት ጋር ነው። ቲክቶክ ላይ ሲመጣ ነው ፕሮቴስታንቶችን ሲራገጥ የሚውለው። እሱ ውሎ ዛዋሳ ከፕሮቴስታንቶች ጋር ነው። ቲክቶክ ላይ ግን ያለ እኔ ሰባኪ የለም ይላል። ቅዱስ ነው ራሱን የሚያደርገው። ስለዚህ ፍሬም በዚህ ጉዳይ አሁን የምትለው መንገድ እኮ ማለት ነው በጣም በትላልቅ ሰዎች በሽማግሌ አሁን ቲክታክ ላይ ከምናወራው በተረፈ ማለት ነው በቃ ልጁ የሚማር ከሆነ ካልከም በኋላ ለኩ ላይ ካለው ቤተክርስቲያን ጋር ማለት ነው ከቤተክርስቲያን አስተዳዳሪው ጋር አባት ናቸው ከሳቸው ጋር አካባቢው ላይ ካለ ትልቅ ሽማግሌ ጋር ሆኜ ላናገረው ፈልጌ ነበር። ከዛ በኋላ ስልክ ላይ ብሎክ ማድረግ ሲጀምር ቲክታክ ላይ ከዛ በኋላ ደግሞ ብሎክ አድርጎኝ ነበር። ብሎኩን ፈታና ፎሎ አድርጎኝ እኔን መከታተል ሲጀምር ኦኬ ተመልሶ ይሆናል ልጁ ስለዛ በመልካም ነገር ከሆነ ላውራው ብዬ ከዛ በኋላ ደውዬለት ነበር። ስልኩን አያነሳም ካንተ ጋር ካወራን በኋላ ማለት ነው። ግን ልጁ አሁንም በዚህ የሚቀጥል ከሆነ ለምንድን ነው ጥያቄው? እኮ አሁን ቤተክርስቲያን ላይ እኮ እንኳን ቤተክርስቲያን ኢየሱስ ክርስቶስ እንኳን ቢፈልገንም እኮ መጨረሻ ላይ ኃጢአተኛን ኃጢአተኛ ነው ይላል፣ ጻድቁን ጻድቅ ነው ይላል። ቤተክርስቲያንም በዚህ መልኩ ነው ምእመኖቿን የምትቀበለው። እስከ መጨረሻው ይለወጣሉ ብላ ሳይሆን ታውግዛለች እኮ ቤተክርስቲያን አይደል? መጨረሻ ላይ ካስተምሯ ውጪ ሲሆን ታውግዛለች። ይህ ሰው ደግሞ አባቶችን የሚሳደብ በቤተክርስቲያን ስም ተሸሽጎ በህዝብ ስም ገንዘብ የሚሰበስብ ሴት ልጅን የሚያስለቅስ እስከሆነ ድረስ ደግሞ ቤተክርስቲያን ለታው ቲክታክ ላይ ቤተክርስቲያን የለችም ተብሎ ከታመነ ኢትስ ኦኬ። ቤተክርስቲያኗ ግን ይሄንን አስተምሮ በምን መልኩ ያያችው ነው? እኛም ደግሞ መታወቅ አለበት የዚህ ግለሰብ ጉዳይ። መልካም አይ በህግ አግባብ የምትሄዱትን ነገር እኔም ከማለት አልፈልግም። ምናልባት ፍሬዘር መሲም በህግ አግባብ ፍትህ ማግኘት ያለባቸው አካላት አሉ ከተባለ ፍትህ ለማግኘት የሚኬድበት መንገድ ቢኬድ እኔ ምንም ችግር የለብኝም። ነገር ግን ነገሩ የዛን ያክል ሰፊ ስላልሆነ ቀለል አድርጎ ማስተካከል የሚቻለው ነገር ስለሆነ ከተቻለ እኔ ሁሉ ነገር ከመጀመራችሁ በፊት ሁለታችሁ ብቻ ምንም ሌላ ሰው ሲበዛ ትርፉ እንትን ነው የሚሆነው ጊዜ መባከን ነውና መሲ አንቺ ፍሬም አንተም ሆናችሁ ያለውን ጉዳይ እንዲህ እና ምናልባት ደግሞ እንዲህ ደረጃ ሌሎችን ወንድሞች እስከ መዝለፍ ምናምን ያደረሰውን ጉዳይ ደግሞ ምናልባት የከፋም ነገር ከሆነ ምናልባት እሱም ቅሬታውን ለእናንተ ቢነግራችሁ እኛም ብንወቀስ
ምንም ቲክታክ ፕላትፎርም ላይ መተን የቤተክርስቲያንን ትምህርት አብራራን ተናገረን ማለት እኛ ፈላጭ ቆራጮች ነን ማለት አይደለም። መወቀስ ያለብን ነገር ካለ ብንወቀስ ከዚህ በፊትም ያልኩት ነገር ያንን ነው። ለሁሉም ሰው አድራሻችን ቅርብ ነው። አንዳችን ለአንዳችን እንተዋወቃለን። ስለዚህ ፈለገ ሲያስቀይም ፈለገ ሲሳሳት መጥቶ በውስጥ መስመር እንደው መልእክት ብናስቀምጥ ተደውሎም ደግሞ ከእንደገና እንዴት ዛሬ በዚህ ቀን እንዴት እንደዚህ አይነት ነገር ይሆናል ብሎ መወቃቀስ ቢኖር መልካም ነው። ያልሆነም ከዛ አልፎ ተርፎ ግን አንዳንድ በጣም ደስ የማይሉ አሁን ላይ በቲክታክ ፕላትፎርም አይተንም አናቅ በጣም ከባድ የሆነ በውስጥ ያለ ጥላቻ ታምቆ የነበረ በውስጥ ያለ ጥላቻ እየወጣ እየታየበት ያለበት ሁኔታ ነው ያለው። እግዚአብሔር አምላክ አሁንም አጽራረ ቤተክርስቲያንን ያስታክስልን፣ ያጣኑን ፍቅር ይመልስልን። መሲና ፍሬ እኔ በቃ ማለትም ችለው ነገር በመጀመሪያ በውስጥ መስመር ከቻላችሁ ያው እንዲህ አይነቱ መልእክት ሊደርሱ ይችላል እና ታላችሁ የሰረቀውን ገንዘብ ለምንድን ነው እኛ በውስጥ የምናረግለው? እኛ እኮ አንተን አክብረን እኮ አንተ ተው ወንድማችሁ ነው ስትለን እኮ እሺ ብለን እኮ ለስንት ጊዜው ቢያንስ አመት ሊሆነው እኮ ነው አፋችንን አፍነን ዝም አለን። ዛሬ ነጭ በነጭ ለብሶ ይሄ እኮ ቤተ መቅደስ ውስጥ ያን ኢየሱስ ክርስቶስ ቤተ መቅደስ የንግድ ቤት አረጉ ብሎ አስቤዛ እዛ ሲሸጡ ግልብጥብጥ ከተደረገባቸው ነጋዴ አንዱ ነው እኮ። እኔ በድፍረት ነው የምናገረው። እኔ በቤተ ክርስቲያን ውስጥ ተከልዬ ሰራውት ንግድ የለም። በአለማዊ ላይ ሆኜ ብዙ ኃጢያት ሊኖርብኝ ይችላል። በቤተ ክርስቲያኔ በኩል ግን ምንም ኃጢያት የለብኝ ወይ የራሴ ዓለማዊ ነገሮች ሰሙን አታቁትም። እምናቀው እኛ ነን። ይሄ ሰው እየቀጠለ ጉዳት ከጥፋቱ የሚማር ሰው አይደለም፣ አደገኛ ወንበዴ ነው። ስለዚህ ይሄ ደግሞ ህዝብም ሊያቀው ይገባል። በእሱ ጋር እየገቡም ይሄ መጽሐፍ ቅዱስ ትምህርት ነው ምናምን ነው ሰሙ ውሎን አታቁም። ያዋሳ ልጆች ናቸው በደንብ የሚያውቁት። እኛ ነን የምናቀው ሰሙን ምን አይነት ሰው እንደሆነ። ሰሙ አይደለም አሸብር፣ ሰሙ አይደለም። መልካም እንግዲህ መሲህ እሺ እናንተ እንዳላችሁ እንግዲህ ፈለገ መምህር ጥያቄ እኔ ምን አለ መሰለህ ጋግባቡ እኮ ከሄድንኛ እሱን ማስጠየቁ በጣም ቀላል ነገር ነው። ምክንያቱም ለእርዳታ ተብሎ የተሰበሰበን ገንዘብ ለግል ጥቅም ማዋል ወንጀል ነው። በሀገራችን ህግ ወንጀል ነው ግልጽ ነው። በቃ እኛ ያለውም አላልነውም እስካሁን ድረስ አካውንቱ ላይ ያለ ገንዘብ ይሄን ገንዘብ ወተት ገዝቶ ማጥገብ የሚችለውን ገንዘብ ከነገደበት ኢቭን ከነገደበት ራሱ ወንጀል ነው። ለራሱ ጥቅም አውሎታል። ያንን ገንዘብ አልሰጠም ነው። በቃ ይሄን በዚህ ከሄድን ወንጀለኛ እናደርገዋለን። አምኗል ደግሞ እነ ተስፍሽ ሐረርጌው ሁሉም በባንክ ደረጃ እንትን አስወጥተን ሁሉንም ነገር አስወጥተን ፈለገየ አንተ መጣህ ቀዝቃዛ በረዶ ቸለስክብን እኛ ማፋችንን ዘርተን ዝም ማለት። ከዛ እኔ ለምን ይሄ ነገር ግን ለምን ዝም ተባለ ብዬ እንዳዲስ ያገረሸብኝ ደግሞ አሁንም በቤቱ ወንጀል እየሰራ ስለሆነ ነው። ኦኬ ያለፈውን ጥፋትህን እንደ እህት እንደ ወንድም ሸፍነን ልክ ዝም ብለንክ አሁንም ደግሞ ከዚህ ድርጊቱ አይቆጠብም። ስለዚህ ምከረው እምቢ ካለው የአዲስ አበባ ፖሊሶች አንተ ጋር ካወራን በኋላ ምን መሰለህ ያወራነው እኛ በቃ ፈለገ እንደዚህ ብሏል። ስለዚህ ይሄ ነገር እንዴት እናደርግ ሲባል ድጋሚ በህዝቡ ስም አንለምንም ይተባለ ገባህ አይደለ? ስለዚህ በህዝቡ ስም የሰበሰበውን መጀመሪያ የትግራይ ህዝብ ድጋሚ ለለመና እናወጣው በቃ ይመልስ ገንዘቡን። በትግራይ ህዝብ አንነግድም ብሎ የወሎ ብሎ መጣ። የወሎ ብሎ ሲመጣ ጭንቅላቱ ላይ ሲቆምበት ጊዜ መስዬ ይቅርታል። ፈለገ ስለማታውቁት እኮ ነው። እኔ እሱ አሜሪካ ቢሆን ቆንጆ ባንኮችን ቁጭ ብሎ ቤቱ ሀክ እያረገ መኖር የነበረበት ሰው ነው። እድሉ ሆኖ ግን ሐዋሳ ላይ ተወሽቆ ተቀመጠ። ስለዚህ ፈለገ ከዚህ ነገር ውስጥ ውጣ በቃ አትለምነን ማለት አንተ ተውት አትበል። ፈለገ እንደዛ አይነት ሰው ህዝብ ሊያቀው ይገባል። ነገ ቤተክርስቲያን ላይ እግዚአብሔርን ትልቅ ዳሜጅ ያመጣል። አሁን የሆኑ በጦርነት አካላቸው የጎደለ ምናምን ነው። ነገ ደግሞ ቤተክርስቲያንን የሚያወድም ነገር የሆነ ነገር ይዞ ይመጣል። ይሄ ሰው ካሁኑ ነው መቀጣት ያለበት። ህዝቡም ሊያቀው ወደ ቀልቡ ሊመለስ የሚገባው። መሲሽ መልካም ፍሬም ሐሳብን ተቀብያለሁ። ቆይ አንዳንድ ነገሮችን እንዲሁ በላይቭ ስትሪም ከምናወራ መሆን ያለባቸውን ነገሮች በውስጥ መስመር እናወራለን። መሲ ነገ መደውልሻለሁ ለአንቺ በደንብ አድርገን እናወራለን። ጨጓራዬን አሞኛል ዛሬ። አይዞህ
እና ነገ ደውልሻለሁ መሲ አንዳንድ ነገሮችን በስልክ እናወራለን በጣም ብዙ ሰዎች አዝነዋል በርግጥ ላላለ እኔም ለምሳሌ ደስ አይለኝም ወንድሞችን የሆነ ሰው መጥቶ የሆነ ነገር ሲናገር ከሌላ ቤተ እምነት ያለው ሰው መጥቶ የሆነ ነገር ሲል ስለ ወንድሞች ደስ አይልም እና ከዛ አንፃር ሊሆን ይችላል ትንሽ ወጥ ይሆን ነው ፈለገ ማርያምን እኔ ለአራት ቀን ያለቀስኩት ሰሙ ማለት የክፋቱ ጥግ እኮ የ10 ዓመት ልጅ እጅና እግሩን ባጣ ልጅ እኮ ብር ነግዶ እኮ አካውንቱ ላይ የከተተ ጨካኝ እኮ ነው ሄዶ ቦታው ላይ አይቶ እጅና እግራቸው አይናቸው የፈሰሱ እናቶች ከነሱ አካውንቱ ላይ ብር የበላ ሰው ነው ያንን እንድንተውለት ፈለገ አንተ ነህ ሳታውቀው በቃ የቤተ ክርስቲያን ወንድም ነው ክርስቲያን ነው ተውት ብለክ የተጫንከን አንተ ነህ እኔ አልተቀበልኩም ነበር ይዛኔ አሁን ግን ቤቱን ከፍቶ የሚያደርገው ነገሮችን ሁሉ ስከታተል ግን እኔን እንደሚፈራኝ እሱ ማንንም የሚፈራው ፍጡር የለም ምክንያቱም የሱ ዶክመንት እኔና ፍሬ እጅ ላይ ነው ያለው እና እነ ተስፍሽ ቅልቦሽ ድረስ ደርሰን አዋሳ ፖሊሶች ጋር ግንኙነት አድርገን ሁሉንም ነገር ልንጨርስልን ፈለገ እንደ ትልቅ እንደ መልአክ መጥተክ ያተረፍከው አንተ ነህ ይሄንን ሐቅ ደግሞ ዛሬም ነገር እመሰክራለሁ አሁን አንተ ያገባም ጥግህን ያዝልን አትጠይቀት ታውት አትበለን ሌባ ነው በቃ ፈለገ እኔ ከሰረኩኝ መሲ ሌባ ከሆንኩኝ ቤተክርስቲያን እንደ ቤተክርስቲያን ልጅነቴ እስር ቤት መጥተክ ስንቅ ይዘህ ነው የምትጠይቀኝ ሌባ ነኝ ሰሙ ደግሞ ወንበዴ ሌባ ነው የቤተክርስቲያን አስተማሪ አይደለም ላይቭ ላይ ኢቭን ጫት እየቃምክ እየመጣ መጽሐፍ ቅዱስ አታንብብዬ እኔ ቤት ተናግሬዋለሁ ጫት እየቃመ ነው ሙድ የሚይዝባቸው ከጀርባ ቁጭ ብሎ እየመረቀነ ማለት እዚህ ድረስ ሰሙን እንደኔ ታገሰው ሰው የለም አሁንም በትግራይ በ9 ዓመት በ10 ዓመትና በትግራይ በጦርነቱ አካላቸውን በጎደሉ ህፃናት ብር የበላትን ገንዘብ እስካልተፋ ድረስ ፈለገ ከሱ ጋር በውስጥ ምን ጨርሶ የለም ህዝብም ይፈርደናል ህግም ይፈርደናል እነ ተስፍሽም ነገ ስራቸውን እንዲጀምሩ አድርጋለሁ ቪዲዮ ሰራለሁ አዋሳ ያሉትም ልጆች ንቅናቄ እንዲያደርጉ አድርጌ ወደ ህግ እኔ ሰሙ እስር ቤት ቁጭ ብሎ ስንቅ ነው የምናቀብለው ያለ በለዛ ሰሙ አይማር መሲ ምናልባት እኔ ስለውነት የመጨረሻ አንድ የሚሰማኝን ነገር ልናገርና እኔ ይብቀኝ መሲም ፍሬም በመጀመሪያ አክብራችሁ ስለጠራችሁ በጣም ነው ማመሰግነው መሲም ፍሬም ለኔ ለምሰጡኝ ክብር በጣም ነው ማመሰግነው ስለውነት እግዚአብሔር ያክብርልኝና እኔ እንደ ቤተክርስቲያን ልጅነት አሁን እንዳለውበት ቦታ ለምሳሌ እኔም ስሜት አለኝ ሰዎች ሲናገሩኝ ይከፋኛል ሰዎች ሲናገሩኝ ትንሽ ቀርልኝ ይችላል ነገር ግን እናንተ ለምሳሌ በአንዳንድ ነገሮች ስትቆጡ ግን ከናንተ ጋር አብሬ ደግሞ እንድቆጣ ቤተክርስቲያኔ ያው አትመክረኝም ስለዚህ እኔ ልክ በቤተክርስቲያን ውስጥ አገልጋይ ተብለን እስከተጠራን ድረስ አክት ማድረግ ያለብን እንደ አገልጋይ ነው እና ምን እናድርግ አንድ ነገር እንተማመን ለምሳሌ መሲ በቤተክርስቲያናችን ውስጥ እኔ በጣም ታሪኳን የምወዳት አንዲት ቅድስት እናት አለች ማርያም ዘነይን የምትባል የቀደመ ህይወቷ ሌላ ነው ዛሬ በቤተክርስቲያናችን ቅድስት ተብላ ትጠራለች በ24 ከሚከበሩ ቅዱሳን ውስጥ አንዱ ቅዱስ ሙሴ ጸሊም ነው ሙሴ ጸሊም አረጋዊ ነው እጅግ በጣም ታላቅ ቅዱስ አባት ነው እና በወጣትነቱ ዘመን እጅግ በጣም ጉልበተኛ ነበር ሰዎችን የደበደበ ገንዘብ ይቀበል ነበር ነፍስ ያጠፋ ነበር እና እግዚአብሔር ወዶና ፈቅዶ ግን ወደ እውነተኛው መንገድ መለሰው ዛሬ በቤተክርስቲያናችን ከቅዱሳን ወገን ሆኖ ይደመራል በተጋሉ በህይወቱ በቅድስናው ክርስቶስ ኢየሱስን ስለሰበከ ማለት ነው እና አንድ እኔ ማለት እንፈልገው ነገር እኔ አሁን እናንተ መጫን አልፈልግም ፍትህን እንፈልጋለን በፍትህ ጉዳይ ደግሞ ፍትህ እንዲዘባ እንፈልጋለን ፍትህ ማግኘት እንፈልጋለን ካላችሁ ፍትህ ማግኘት ትችላላችሁ ፍትህ የማግኘት መብታችሁን እኔ መገፋት አልፈልግም ግን አሰ ክርስቲያን እንደ ክርስቲያን ግን አንድ ነገር ከኔ ጋር በጋራ እንድታስቡ እንፈልገው ነገር ምንድነው ሁላችንም ለየትኛው ኃጢያታችንና ለየትኛው ነውራችን መቼ ንሳ እንደገባን ማንንም አያውቅ እግዚአብሔር በሚያውቀው ዛሬ ፈለገ አትናቴዎስ እናንተ ፊት እግዚአብሔር አምላክ በሞገስ በጸጋ አቆሞ አንደበተ ርቱዕ አድርጎኝ ቃሉን እየተናገርኩ ከማስተማሪ በፊት የነበረኝን ህይወትን ያውቃል በስፖርት ዓለም ላይ ሆነን በጣም እንደው ከመንፈሳዊ ህይወት ርቀን ብዙ ስህተቶችን ሰርተናል ያለፈውን ስህተቴን ግን እግዚአብሔር ረስቶታል እግዚአብሔር የተመሰገነ ይሁን ለምን ንሳገብችበታል እና መሲ ምን አለ መሰለሽ አንዳንድ ጊዜ ሆት ሆነን ሰዎችን ወደ ተሳሳተ መንገድ እንዳንመራ ጥንቃቄ ብንወስድ መልካም
ለምሳሌ እኔ የረሳሁትን ታሪኬን መጥቶ የሆነ ሰው ላይቭ ስትሪም ላይ መጥቶ ሊያወራ ይችላል። ለምሳሌ ሰው ደብድቦ ሰው እንደው ጥርሰው ልቆ ያጋል አጉሎ ያቃል ምናምን እንደዚህ ነገሮችን አድርጌ ያቃለሁ ከዚህ ቀደም በህይወት እግዚአብሔር ይመስገን አሁን ላይ እንደዚህ አይነት ነገር ውስጥ አልገባም። ከዚህ ቀደም በነበረ ህይወት ላይ ግን እንደዚህ ነገር አርጌ በነበረበት ወቅት የሚያውቁኝ ሰዎች መጥተው ምን እሱን እናቀየለን እሱ ምን በየቦታው የሚጣላ በየቦታው የሚደባደብ ተራዱር ይያደል እንዴ ሰላሉ እኔና ያንጹኝ ማያርሙ እና ምን እናርግ መሰለሽ መሲዬ ይሄ ነገር በቃ ለአሁን ለመጨረሻ ጊዜ እሺ ተባብለን ተስማምተን እንዝገው 120 ሺህ ብር ፍሬዘር ይቀራል ብሏል 120 ሺህ ብሯን ቆይ ማንሱ ጣልቃ እንደገባ መሲዬ 120 ሺህ ብሯን እኔ ኃላፊነት ወስጄ ስለውነት ከፋሲካ በኋላ ለፋሲካ እንደው ትንሽ ሌላ ፕሮግራም ስላለኝ ማለት ነው ከፋሲካ በኋላ ባለችው ጊዜ 120 ሺህ ብር ብለን እንጀምር እንጂ እንደ እግዚአብሔር መልካም ፈቃድ ጎልዋል የተባለው ገንዘብ በላይቭ ስትሪም ላይ እናሰባስባለን ከተቻለ ጠላትንም ማሳፈር ይቻላል መሲ ቆይ እስኪጨርስ አንድ ጊዜ አዳምጪ አንቺም ባለሽበት ፍሬዘርም ባለበት ሰሙ ራሱን ባለበት ላይቭ ስትሪም ላይ ታገኝተን እሱም ቤት ሊሆን ይችላል አንቺ ቤት ሊሆን ይችላል እኔም ቤት ሊሆን ይችላል ገንዘቡን እናሰባስባለን አሁን ላይ እኛ ይቅር ስንባባል መናሰፈረው ሰይጣንን ብቻ እኛ ይቅር ሳንባባል ስንቀር ግን መሲ ብዙ ነገር ይጎላል ገባሽ ለምሳሌ መሲ እኔና አንቺ መሃል ግጭት ቢፈጠር እና የቃላት ጦርነት ቢኖር ነገ እኔ ለሊት ኪዳላ ድርስ ይላል ኢማጂን በልቤ የሆነ ነገር እንዲያስኩ ማለት ነው ከዛ አንቺም ቅዳሴ ትይጃለሽ ፈለገለ የሆነ ነገር እንዲያሽ እንደዛ ከሚሆን ለሰው እድል መስጠት ሰውን ስለሚያስተካክል ግድ የለም በቃ ስለ እውነት ባሁኑ ብዙ ነገሮች ይስተካከላሉ በያምናለሁ አንድ እድል እንስጠው ለምን ይሄ ሰው እንዲህ ይባላል አባቶች አንዳንድ ሰዎች ነፍስን ማጥፋት ኖርማል ለማድረግ ብለው ዳዊት ጎልያድን ገሎ ይላል እንዲላል እና አባቶቻችን እንደ በጣም የሚገርመኝ ነገር አንድ የአዲስ ኪዳን ትርጓሜ መምህር ሲናገሩ ምን ሰሙ መሰላችሁ ዳዊት ጎልያድን ከገደለ በኋላ ከእግዚአብሔር ጋር የተነጋገረው ነገር አታቀም ስለዚህ ዳዊት ጎልያድን ገሏል ብለ ሰው ለመግደል አትነሳሳ ስለዚህ በተመሳሳይ የሆነ ገሌ የሚባለው ግለሰብ የሆነ ነገር ከተፈጠረ በኋላ ከፈጣሪው ጋር ምን እንደተነጋገረ አናቅ ምን እንደተነጋገረ አሁን ላይ የተፈጠረው ነገር ሌላ ነው በጣም ተራ ጉዳይ ነው ይሄ ተራ ጉዳይ ምንድነው በጣም በቤተክርስቲያን ውስጥ ትንንሽ የሚባሉ ልጆች ጋር ትንሽ አለመስማማት የሐሳብ ልዩነት መፈጠር ነው እንዲህ አይነቱ ችግር ደግሞ ያለፈን ነገር መዞ ከእንደገና እንደ አዲስ እኛን ቁጭ አርጎ ሊያወያየን እኛን ቁጭ አርጎ ሊያስደርገን አይገባም መሲ በቃ አለቀ ይህ ሰው ከፈጣሪው ጋር ምን እንደተነጋገረ አናቅ ፈለጋት ናቲዮስ የሆነ ሰው መጥቶ ለምሳሌ ፍሬዘር መጥቶ ፈለጋት ናቲዮስ እንዲያርጎኝ ነበረ ሁላችሁም ወቁ ቢል እኔ ኃጢያቴን ያቀልዋል እንጂ ምንም የሚጨመር ነገር የለው ያለፈ ነገር ነው ንስሐ የገባውበት ጉዳይ ነው ፈጣሪን ይቅር በለኝ ብየዋለሁ ያለፈ ነገር አልፏል በቃ አሁን ይሄ ሰው ከፈጣሪው ጋር ምን እንደተነጋገረ ስለማናቅ እንለፈው ቢቻል ከቤተ ክርስቲያን ውጭ ያሉ ያማኝ ሆኑ ሰዎችም መቼም በቤተ ክርስቲያን ውስጥ ትንሽ የሆነች ድምጽ ከፍ ስትል የሆነ ድምጽ ጮክ ተብሎ ሲሰማ ሲስተጋባ ይደሰታሉ ፕላስ ደግሞ ሰይጣንም ደግሞ በቤተ ክርስቲያን ውስጥ ያለው ህብረት እንደው መልፈስፈሱን አይቶ ይደሰታል ስለዚህ ምን እናስደሰተው እግዚአብሔር ነው እንደው ምናበሳጨው ደግሞ ሰይጣንን ነው ማለት ነው እና ጉዳዩ በቃ ምንም ነገር አሁን እዚህ ላይ መሲዬ እንደው በክርስቶስ ለለምንሽ ፍሬዘርዬን በክርስቶስ ለለምን አንድ ነገር እናደርግ በቃ ሃርድ ቶክ የሚሆን በጣም ኃይለኛ የሆኑ ቃላቶች መለወጥም ይሁን በውስጥ እናደርገው በውስጥ እንዲህ አይነት ነገር ተፈጥሮ ነበር በቃ ፕሊስ ከተቻለ ቲክታክ ላይ ምናልባት እኔን መጥቶ ማውራት አቅቶት ከሆነ የሆነ ችግር ተፈጥሮ ሊሆን ይችላል እንግዲህ ስለዚህ እኔን መጥቶ ማውራት አቅቶት ከሆነ እንዲህ አይነት ነገር የተፈጠረው መሲ ፈለጋት ናቲዮስ ጋር እንዲህ አይነት ቅሬታ የተፈጠረው እንደዚህ ስለተባባልን ነው ፍሬ እኔ እንደዚህ የተቆጣሁት እንዲህ አይነት ጉዳይ ስለተፈጠረ ነው ብሎ ለእናንተ የሚያስረዳው ጉዳዩ ቀላል ነው ቀለል ተደርጎ ይፈታል ከዛው ውጭ ግን እንዲህ አይነቱ ጉዳይ በጣም በቃ እኔ ባይሆን መልካም ነው በቃ አለቀ እኔ ድሮ በልጅነቴ እንደው ምናልባት እንደው ትንሽዬ እንደው ዳቦ ነገር ሰርቄ ነበር እንበለን ደሞ ሁላችንም እንደዛም ነው ያደግነውና ትንሽዬ ዳቦ ሰርቀን አድርገን ካደግንም በኋላ ይሄ እኮ በልጅነቱ እንደዚህ አድርጎ ነበር ማለቱ አያንጸን ሁላችንም ጋር ያለ ነው
ሁላችንም ቤት ውስጥ እንዲህ አይነቱ ነገር በር ያንኳኳል እና መሲም ፍሬዘርም እኔ የምመክረው ነገር ያንን ነው። እናንተም እሺ ብላችሁ ሐሳቡን እንደምትቀበሉኝ ተስፋ አደርጋለሁ። ለመዘለፉ እኔ ነገሮች ቢስተካከሉ ደስ ይለኛል። ነገሮች ተስተካክለው ኦርቶዶክስ ህብረት ቢኖር ኦርቶዶክስ ህብረት ቢጠናከር ደስ ይለኛል። ከዛ ውጪ ግን የለም የፈለገ ይሁን አሁንም እየተዘላለፈን እንኖራለን የሚሉ አካላት ቢኖሩ እኔ ሕያው እግዚአብሔር ምስክሬ አይሞቀኝም አይበርደኝም። እማገለግለው ልክ የሚዘልፉኝ ሰዎች እርዳታ ኖሮ እንዳልሆነ አውቃለሁ። ዘለፋው፣ ትችቱ፣ ስድቡ የአገልግሎቴ ውጤት እንደሆነ አምናለሁ። ስለዚህ እኔ አይሞቀኝም አይበርደኝም። እኔ አገልግሎቴን እቀጥላለሁ። ነገር ግን ሞር ደግሞ ነገሮች በፍቅር ቢሆን መልካም ነው። በፍቅር እንዲሆን ደግሞ የተቻለኝን ያክል እጥራለሁ፣ ሞክራለሁ። ለየትኛውም አይነት እርቅ ዝግጁ ነኝ ማለት ነው። ሰዎች መጥተው ቅሬታቸውን ፈለጋት ናቸው ባለፈው እንዲህ አይነት ነገር ተፈጥሮ ነበረ እና ይሄ ነገር ቀራሰኝቶናል ማለት ይችላሉ። አዳምጣለሁ እና በተቻለ አቅም እንደዛ ቢደረግ መልካም ነው። መሲ እና ፍሬ ይሄን ነገር አድርጋችሁ ከዛ በኋላ ግን ጉዳዩ የፍትህ ጉዳይ ነው። ፍትህ ደግሞ ያጣ አካል ደግሞ ፍትህ እንዲያገኝ እንፈልጋለን ካላችሁም ደግሞ ቀስ ብላችሁ ነገሩ በሂደት እንድታደርጉት ነው እኔም መክረው። ካልሆነ እኔም ቢቻል ግን እኔ የምፈልገው እናንተም ለጊዜው ልክ አላደለ ሌሎች ሰዎች የታገሱትን ያክል ታግሳችሁ ማን በጉዳዩ ላይ ንስሐ ይግባ ማን አይግባ ምናምን ስለማይታወቅ ያለፈው ነገር ሳይነሳ ሁሌ በተቻለ አቅም በአዲስ መንፈስ መንጓዝ ጋር ነው። ከኛ ጋር ገጥሞ አስለቅሰ ነው አልቅሶ መልሳለሁ ያለውን ብር ይመልስ። አንደኛ ሁለተኛ ነገር ደግሞ እኔ ሄድበታለሁ ፈለገይ እንዲህ ስልክ እንደው በድንግል ማርያም ይቅርታ እኔ ሄድበታለሁ ማለት ሄድበታለሁ ስልክ ያው እንደ ቲክታክ ቋንቋ ነው ይነገርኩና ሄድበታለሁ ስልክ ላይው ላይ አይደለም መረጃውን ያጣቀስኩኝ በህግ ደረጃ እነ ፍሬዘር ኢትዮጵያ ነው ያሉት ያዋሳ ልጅ ነው ፍሬዘር እንትናሉ አሸብር ትክክለኛ ሌባ ነው። በቃ ስሙ ሌባ ነው። በህዝብ ገንዘብ ነው የሚኖረው እሱ የበትግራይ በአካል ጉዳተኛው ብርንትን ብሎኮ ፈለገ እግዚአብሔር እናንተ መጽሐፍ ቅዱስ ትምህርት ያስተምራል ያለ ተርዚናውን ወጥሮ እኮ ነው የሚገባው ከካሜራ ጀርባ። ይሄንን ተውብየዋለሁ እኔ ስለማታውቁት ነው። ለዛ ነው እሱ ላይ ያለው መንፈስ ነው። እናንተ በስነ ስርዓት ጥሩ መምህራኖች ሳይ መንፈሱ ይዋጋል። ገባውን እኔ መንፈስ እንዳለበት እንዲሁ ይገባኛል። ስለዚህ ብሩን ይመልስ ራሱ መቀጣት አለበት። የትግራይ ህፃናቶች ፍትህ ማግኘት አለበት። መሲ አንድ ነገር እዚህ ጋር አሁን መምህር ፈለገ እንግዲህ ያንተ ሐሳባውን በቃ ይሄን ነገር እንትን በለውና እኔ አስተካክላለሁ ነው። ከዛ በኋላ ያሉትን ነገሮች በውስጥ እናወራቸዋለን ከሱ ጋር ያልከናል ይሰዋላችሁ። ፈለገ መጥቶ ምን መሰለን ያላችሁ ቃል በቃል ያለው ልንገራችሁ። የወንድሜን ጉድፍ እኔ ልሸፍንለት ስሙን ሚዲያ ላይ አትጥሩት። እኔ ሰሙ የሚባለውን አላቆም ግን ደግሞ መጽሐፍ ቅዱስ የሚያስተምር ወንድማችን ገበናውን እኔ ልሸፍን ለሱ ያመጣችሁትን ጅራፍ እኔን ምቱኝ ብሎ ፍሬዘር ጋር ነው የደወለለት። ይሄ ሐቁ የፈለገ ነው። ሐቅ ይውላችሁ ሐቅ ናት። ማነው ፈለገ መቼ መሰላችሁ ገና ሰሙ ሌባ ተብሎ ሲመጣ እኔ ገስት ላይ ቁጭ ብሎ ሲያለቃቅስ መረጃ አምጣ ተብሎ ከባንክ እንትን አውጥተን ከዛ ሰሙ እንትና ፈለገ መጥቶ የሱን ጅራፍ ለኔ ምቱኝ እኔ ገበናውን ልሸፍን የኔ የተዋህዶ ልጆች አሉ እነሱን አጣይቄ ብሩን ልስጥ ለትግራይ እናቶች ሲል በቃ ታው ነው ነገሩን ማለት ነው። ዛሬ ራሱን ጻድቅ አርጎ ነጭ ለብሶ በጨረቃ ላይ ሊሄድ ብሎ ደግሞ መጣ። ኖ ሰሙ ሌባ ነክ አቶ አሸብር ሌባ ነክ ስምክ ሰሙ አይደለም። ሰሙ የማን ስም እንደሆነ እኔ እናንተ እንተዋወቃለን። ስምክ አሸብር ነው። እኔ ሄድብሃለሁ ብሩን እስክታመጣት ድረስ ያዋሳ ልጆች አሉ በደንብ የሚያውቁ ሰፈርህን አካባቢህን እኔ ሄድብሃለሁ። መሲ በቃ ፈለገ የሚለውን ነገር አንድ ነገሮችን ወስደን ከዛ በኋላ ቀጣይ ያለውን ነገር ደግሞ እናወራለን። እኔ ሄድበታለሁ ግን በዚህ በትግራዩ ጉዳይ ችግር የለውም። ከፈለገ ጋር ባለው ጉዳይ እናወራና እሱ የሚግባባ ከሆነ ይግባባ። ልጁ እሱ አይግባባ አሸብር እያወቀው ስሙ አሸብር ስራው ማሸብር ገብቶኛል። እሱንማ ነው አይኖ ይገባኛል እኮ የቤተክርስቲያን አባቶችም አሁን እነሱ በሚሉት መልኩ ይስማ የሚለውን ነገር እናያለን።
አቶ አሸብር በፌክ አካውንት ቁጭ ብለክ እያየን ስለሆነ እኔ አልተውክም። ሰሙ ሌባ ነክ ፎቶ ሆና ሌባ የሚለውን ነገር ሌባ የሚባለውን ነገርማ ሌባ ማለት ማንም አይከለክልሽም ባይዚ። ምክንያቱም በህዝብ ስም የሰበሰበውን ገንዘብ እስካሁን አልሰራም ነገር ማለት ነው። እኛን አልቅሶ ነው የጠየቀን ታውቃላችሁ። ገና የዛሬ 6 ወር ሰሙን እኮ ያቆም ፈለገ ወንድ በቃ የቤተ ክርስቲያን ልጅ ስለሆነ የሱን ኃጢአት እኔ ልውሰድለት እኮ ነው ያለው። እንደዚህ አይነት ወንድሞችን ወጥቶ የሚዘልፉ ይሄ ሌባ ማለት ነው። እኔ አሸብር እኔ አንተን ቢያረገኝ ቲክታክ ራሱ እንደዚህ መጽሐፍ እኔ አሁን አንዳንዴ እንደዚህ የመጽሐፍ ቅዱስ ትምህርት ምናምን ሲኖር ገስት ልገባልና ብቀዘፍስ ኃጢአተኛ ነኝ ብዬ አስባለሁ። ምክንያቱም በቃ እኔ ዓለማዊ ነኝ ምናምን ብዬ አንተ እኮ በቃ ፊትህን በሳምና ትጥብ ብለህ ጻድቅ ሆነህ እኮ ነው ተርዚናህን ወጥረህ እኮ ላይቭ ገብተን ተፈከው እናቀሃለን። ፍሬ እንሄድበታለን። ሰሙ አሸብር ነው ስሙ የባንክ አካውንት እኔ ይኸውልሽ እንሄድበታለን ሳይሆን እርገጩ እሱ እኮ ቤተክርስቲያንም የቤተክርስቲያን ሰዎች የሚሳደብ ልጅ ተሰደበ አልተሰደበ ፎቶ ማን ቪዲዮ እንደለቀቀ ደግሞ አይተሃል። ድፍረቱ ግን ፈጣሪ ሆይ እኔ እኮ አላየውም እኮ ፍሬንድ ስላይደለም ትላንትና ገና ብቅ ስል ብርጅስቶን የምትባለውን እኔ ቤት ከብሎክ እንዳትፈቷት ብሎ ቦለከኝ እግዚአብሔር ቦለከኝ። ከዛ በውስጥ መጥቶ ምን ቢለኝ ጥሩ ነው ሞዴሬተሮች ናቸው የቦለኩሽ። እዛ እኮ ልጆች እየሰሙት ነበር። አሁን እኮ በነገራችን ላይ ፍሬዘር ልንገርክ ሰሙ የመጽሐፍ ቅዱስ አስተማሪ ነው የሚመስላችሁ ቲክታክ ላይ ያሉት አያውቁትም እኮ ማለት ነው። ባይዚው አሉ እኮ እንደዛ አሁን ልጆች አስተካክለክ የሆነ ፕሮቴስታንት ከጎኑ አረንጓዴ ፓንት ለብሶ ከጎኑ ጫቱን ቁጭ አድርጎ ሰሙና እሱ አንድ ናቸው። ታስታውሳለህ? ፎቶ ተነስቶ የተለቀቀ አረንጓዴ ፓንት አድርጎ የሆነ ፕሮቴስታንት ጥቁሩ አስተማሪው ነጫቱ ፎቶ አንስቶ የተረገመ አበሻ የተረገመ ነው። ፎቶ ጓደኛ ማቾች ናቸው በነገር እና ሰሙ ልክ ላይቭ ላይ ሲገባ የእንትን ይሄ የፕሮቴስታንቶች እንትን ሆኖ ምናምን ነው የሚመጣው። እንዴ አንተ በእነዮብን እነዚህ ሲሳደብ አለማፈሩ ራሱ እግዚአብሔር ከማን ከጀርባ በል እንደሚል እንዴ እኔ እኮ ሰሙ አንተን እኮ 100 ብር ብሰጥክ እኮ ነገ ሄደክ እነ እዮብን እነ ሚኮ ማይክ እነ ሚኪ ሌባ በልልኝ ብሎ እኮ ይላል የቀን ውሎን ከሸፈንክለት። እሱን እኮ ከጀርባ በል እየተባለ ደግሞ መረጃ አለኝ ላውጣ ነው እያለ ነው የሚሳክሳቸው። አታቁት እኛ እስቲ ከኛ ጋር ይግጠም እኛን እንደጦር እቺን ገንዘብ ባይዘው ይልሽ እኔ አሁን ያው እንግዲህ አቶ አሸብር ኃይለማርያም እንግዲህ ይኖራል እዚህ ውስጥ ምክንያቱም ስለሱ ይተወራን ድረስ ላው እኔ ነግረዋለሁ። እቺን ገንዘብ ካልመለሰ ደግሞ ባለፈው የዛሬ 2 ወርና 3 ወር ከዛ በኋላ ያረጋውን ያውቃል እሱ